ጋሽዬና አብርሽን ብሩኬና ማርክን ዊናን ሌሎችም ቡታጀራ ላይ የሚገኙ ዩቲዩበሮችን ያሰባሰበው የኤፍሬም ሽምግልና ዛሬ በራሱ በኤፍሬም ዩቲዩብ ቻናል ላይ ይለቀቃል ማለት ነው። የተወሰኑ የቪዲዮ ሃይላይቶችን ለማየት ሞክሬ ነበረ። ደስ የሚል ድባብ ነበረው። የነ ለሚ አባትን የነ ኤፍሬም አባትን ጨምሮ ሌሎችም በርካታ ትልልቅ ሰዎች የተገኙበት የኤፍሬም የሽምግልና ፕሮግራም የኤፍሬም ነው የሚባለው ልጅቷ የህያብ የሽምግልና ፕሮግራም ተካሂዷል ማለት ነው። አሁን ላይ የተወሰኑ መረጃዎችን ሰምቼ ነበረ። እጅግ በጣም ደስ የሚል ድባብ እንደነበረውም ለማረጋገጥ ችያለሁ ማለት ነው። እዚህ ዝግጅት ላይ ጋሽዬና አብርሃም በጋራ ተገኝተዋል ማለት ነው። ከሁለቱ ጋር ተያይዞ በጣም ብዙ ነገሮች ከጀርባ ሲወሩ ነበረ። ብቻ በዚህ አጋጣሚ ያው ለነዚህ ልጆች ለነ ኤፍሬምም ለነ ማርክም ለሁሉም ማለት ነው ልጅነታቸው እንዳበቃ ከዚህ በኋላ ትዳር ብዙ ነገር እንዳለ ያሳያቸው አብርሃም በእንደዚህ አይነት ውጥንቅጥ ውስጥ ሆኖ እዚህ ሽምግልና ላይ መገኘቱ ትንሽ ከበድ ቢልም በዚህ አጋጣሚ ጋሽዬ ብዙ ነገሮችን አስተካክለው ከአዲስ አበባ እንደሚመለሱ ተስፋ አደርጋለሁኝ። አይሜን የልጅቷ ቤተሰቦች መቀሌ እንዳሉ ነው የማውቁት፣ ግን ሜቢ አላቅም። ሽምግልናው አዲስ አበባ ላይ እንደተካሄደ ነው የሰማሁት ማለት ነው። ለማንኛውም ወንድማችን ኤፊ እንኳን ደስ ያለህ ማለት እፈልጋለሁ ማለት ነው። ያው በባለፈው የቀለበት ፕሮግራም አደርገ ነበረ። ከዛ በኋላ የሽምግልናው፣ ከዛ ሰርጉ፣ ከዛ ልጁ ብዙ ነገር እየተከታተለ እንደሚመጣ ግልጽ ነበርና አለመራራቃችሁን ጓደኝነታችሁ ምን ያክል ስር የሰደደ ምን ያክል ጠንከር ያለ እና በእንደዚህ አይነት የቁም ነገር ፕሮግራሞች ላይ እንዳለም ጭምር ማሳያ ነው እና እኔ እጅግ በጣም ነው ደስ ያለኝ። ምክንያቱም ብዙ ሰዎች ተለያይታችሁ የየራሳችሁን መስመር ስለምትሄዱ የየራሳችሁን ስራ ስለምትሰሩ በመካከላችሁ ችግር ያለ ጸብ ያለ ምናምን ይመስላችኋል እና አንዳንድ ጊዜ መብሰል እንደዚህ አይነት መራራቆችን ያመጣል። ሁል ጊዜ በልጅነታችን እንደምናደርገው በወጣትነታችን እንደምናደርገው አንድ ላይ ላንቀጥል እንችላለን። የሁላችንም መስመር የተለያየ ነው እና እነዚህ የስራ የብዙ ነገር እንትኖች ያለያዩናል ወይም ወደ ራሳችን መስመር እንድናተኩር ያደርገናል። ከዚህ ቀደም እንደሚገናኙት ላይገናኙ ይችላሉ። ከዚህ ቀደም ቪዲዮዎችን አብረው እንደሚሰሩት ላይሰሩ ይችላሉ። ግን በእንደዚህ አይነት ወሳኝና ቁም ነገር በሆነ ቦታ ላይ ምን ያክል እንደተሰባሰቡ ምን ያክል አንድ ላይ እንደሆኑ የተመለከትንበትን ነገር አይተናል ማለት ነው። የሌሎቻችሁን ዝግጅት እንደዚህ ያሰባስባችኋል ብዬ አስባለሁ። ያው ብዙዎቻችሁ መራራቃቸውን አስመልክቶ ጥያቄ ታነሳላችሁ። ያው በዚህ ያክል ዲቴል ወጣ ያለ ነገር ሚዲያው ላይ መምጣት ባይችልም በእነዚህ ልጆች መሀል ምንም አይነት ችግር እንደሌለ እና በእንደዚህ አይነት የቁም ነገር አጋጣሚዎች ላይ መገናኘታቸው ግልጽ ነው ማለት ነው። ሁላቸውም የየራሳቸውን የህይወት መስመር ስለያዙ እና በእንደዚህ ደግሞ ደሳስ በሚል አጋጣሚ መገናኘታቸው ስለማይቀር ነበር ይኸው ተገናኝተዋል። ከዚህ በኋላ እንግዲህ ይቀጥላል። ብሩክ ያለ፣ ማርክ አለ፣ ሙቢ አለ፣ ሀሰን አለ፣ ሌላ ማን ያልጠራሁት ዊና አለ እና ሁሉም በእርግጥ የራሳቸውን መስመር የጀመሩ ሰዎች ናቸው እና ደፈር ብሎ መግባት ነው ያቃታቸው። በነገራችን ላይ ዳርዳር እያሉ ነው። አብርሃም ቀድሞ ገብቷል። ትንሽ ቢያስቸግርም ኤፊ ተከትሏል። ሌላ የቀደመ አለ እንዲ? የለም፣ ሌላ የቀደመ የለም። ኤፊ ተከትሏል። ሌሎቻችሁም አንድ በአንድ ይሄንን መስመር እንደምትመጡበት እርግጠኛ ነኝ። በዚህ አጋጣሚ አስታክኬ አብርሽን ወጋ ወጋ ላድርገው እስኪ ትንሽ ማለት ነው። አይተሃል? እነዚህ ልጆች ማለት የአንተን የህይወት መስመር ተከትለው አብርሃም ወንድማችን የሄደበት መስመር ትክክል ነው፣ ትዳሩን ይዟል፣ ልጅ ወልዷል በሚሉበት ሰዓት ላይ አንተ ውጥንቅጡ የወጣ ነገር እያደረክ ነው እና ለዚህ ደግሞ ጋሽዬም አዲስ አበባ መጥቷል። በዚህ አጋጣሚ ብዙ ነገሮችን መስመር እንደሚያስይዙ ግልጽ ነው። አለበለዚያ ይኸውልህ እነዚህ ሁሉ ማለት ነው ተከትለው የሚመጡ ሰዎች በሙሉ አልቦረቅንም፣ እኔ ገና ልጅነቴን አልጨረስኩም ምናምን እያሉ ችግር መፍጠራቸው ላይቀር ነው። እኛ ደግሞ ቡታጅራን አስመልክቶ ከዚህ በኋላ በእነዚህ ልጆች ዙሪያ ተጨማሪ ችግሮችን አንፈልግም። ይሄንን አስረግጠናችሁ ልንነግራችሁ እንፈልጋለን። ለማንኛውም ደስ የሚል ዝግጅት ነበር፣ ደስ የሚል ድባብ ነበረ። ልጅቷን ምን ያክል የኤፊን የህይወት መስመር እንደቀየረች፣ ሴት ልጅ ምን ያክል ወንድ ልጅ መያዝ እንደምትችል ያሳየች ልጅ ናትና በደንብ ተፈትናለች። በደንብ አላርለ ልጃችንን አሳልፈን ብንሰጥ ራሱ የምንተማመንባት አይነት ልጅ ነኝ። ያው ሽምግልናው እሺ እንደተባለና የሰርጋቸውም ጊዜ እጅግ በጣም በቅርቡ እንደሆነ ማረጋገጥ ችያለሁ። በድጋሚ ወንድሜ ኤፊ እንኳን ደስ ያለ፣ እንኳን ደስ ያላችሁ መላው የኤፊ ቤተሰቦች፣ ለምለም፣ ነፂ፣
አባትና እናቶቻችሁንም ጨምሮ መላ ወንድሞቻችሁ ለዚህ ወግ ማድረግ አበቃ ወንድሜ ኤፊ። ያው ቀጣይ መውለድ ብዙ ብዙ ነገር አለ እንግዲህ እንደርስበታለን ማለት ነው። ከዛ ባሻገር ከወንድማማችነትም ባሻገር በጣም ግንኙነታቸው የጠበቀ እናንተ የቡታጀራ ዩቲዩበሮች እንኳን እንደዚህ ለመሰባሰብ አበቃችሁ ማለት እፈልጋለሁ። ጋሽዬ ግን ማለት ነው ይሄ ፀጉሩን ይዘው እንደ ጅራፍ ጧ አርገው ያጭሁልንና ይህን ፀጉር ይፍቱና ምላጭ ያስገቡበት ማለት እፈልጋለሁ ለአብርሽ። ለማንኛውም ይህንን ይመስላል ቪዲዮ ዛሬ ምሽት ይለቀቃል። ቀንጨብ ያለ ሃይላይቱን እኔም በመግቢያ ላይ አስገብቼላችኋለሁኝ። ኤፊም በራሱ ቲክቶክ ፔጅ ላይ ለቆታል ማለት ነው። ለማንኛውም ቪዲዮን አይተን ደግሞ ተጨማሪ መስጠት ያሉብን ሀሳቦች ካሉ እንደተለመደው እንሰጣለን። ፕሊስ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆናችሁን አሳዩኝ። እወዳችኋለሁ። ይመቻችሁ።